በጎቹ ያው እንግዲህ ሁሌ ሰው መንከስ ነው ወይ 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 ሰይ እንትን ነዳጅ ልቀዳ ወጥቼ ነው ማሬ። ህጉም መሰረት ቤቷ ሊሄድ እንጂ ሆቴል እስከሆነ ድረስ የመሄድ መብት አለኝ የመቅረት መብት የለኝ ምናምን አለች። ከዛም በኋላ በዛ ነው የተነጋገሩት። ወይ ጉድ! እና ሳራን ልጇን ለጥፈው ይሰደዋት እዚህ ቲክታክ ላይ ሰድበዋታል ብሎ ቲቲ ሲያወራ ሰምቻለሁ። እኔ እንኳን ባይኔ ያላየሁም እውነት ለመናገር ባሏን ልጆቿን ነው ከጉቺ ጋር ተለያይ ነው። ሳራ የጀመረው ከነጭ ቅማል ነው ማለት ወይ ሚት አርጉ እስሚ ሚት አርጉ። እሺ ንገሪኝ እስኪ ቲቲዬ። መጀመሪያ የጀመረው ከነጭ ቅማል ነው። ባለፈው ነጭ ቅማል ሳራ ላበሻ ቤትሽ ውስጥ ምን እንደሚደረግ ምን እንደሚሰራ ሁሉ ነገር እናውቃለን ምናምን ብላ እንትን እያለች ነበረ፣ እያወራች ነበረ። ያው ጉቺን እንትን ትሌለ ጉቺን ለመናገር ፈልጋ ጉቺ ደግሞ ከሷ ጋር እንግዲህ በጣም ይቀራረባሉ። አሁን ላይ አይተሽ ከሆነ ጉቺ እዛ በብዛት ታሳልፋለች እና ያኔ እሷ በጣም ስትረቅጣት ነበር ሄለን ሳሪን ማለት ነው። ከዛ በዚህ አጋጣሚ ደግሞ እነዚህ ሁለቱ ይጣላሉ፣ ቤታዩና እቺ ጉቺ ሰርጀሪ እና ጉቺ ማለት ነው። ጉቺና ሰርጀሪ ማን እንደተጣሉ አውቃለሁ። ከዛ እችን ክፍተት ይጠቀሙና በጎቹ ይሄ ሳራ ላበሻ ላይ ይገለበጣሉ ማለት ነው። የሰርጀሪ በጎች ያኔ ሄለን በጀመረችው ነው ይሄ የተጀመረው ማለት ነው። ሄለን በጀመረችው ረገጣ በጎቹም ተነዱ ማለት ነው፣ ለዛች ተደርበው። ከዛ ቅድም ደግሞ ያቺ ገብታ ሰርጀሪ እኔ እንደዛ አላደረኩም ስትል የእሷ ሞዴሬተሮች ናቸው እየገቡ የሚሳደቡ ያሉት የሰርጀሪ ሞዴሬተሮች ናቸው። እና አንቺ እንደዚህ እኔ አንቺን ባከብርሽም በወድሽም እንትኖችሽ ናቸው ተከታዮችሽና ሞዴሬተሮች ናቸው እያለች እየተናገረች ነበረ። እና ነገሩ ግን የጀመረው ከእንትና ነው፣ ከነጭ ቅማል ነው። ነጭ ቅማል ናት የጀመረችው። ሳሪያ ላበሻ ላይ ሄደችባት ሳራ ላበሻማ ስትናገራት ሰምቻለሁ። ልክ ነሽ፣ ስትናገር ሰምቻታለሁ። ግን ሰርጀሪ እሷን ስትናገራት አልሰማሁም። የዝጫ አሁን የምትሉትንም ነገር አላውቅም። ጉቺና ሰርጀሪ ግን እንደተጣሉ አውቃለሁ። ያው እኮ ነው አሁን ከጉቺ ከሰርጀሪ ጋር እኮ ስትጣይ እኮ የታወቀ ነው። የሰርጀሪ ጓደኞች በጎች መጥተው በኮመንት እንደሚሰዱሽ የታወቀ ነው። አብረውሽ ራሱ አሁን ለምሳሌ ምሳሌ በእኔ አትስችም። ቱቱ ምን አረገቻቸው? ቱቱን ይሰድቧት አልነበረ ከኔ ጋር ስለሆነች እሷም የምትል አሁንም የሆነው ነገሩ ጉቺ ከእሷ ጋር ቀረቤታ ስላላት ለምን በቃ የጥል ደቡ ነው የፈለጉት። የጥል ደቡ ሲጀመር እንዴት ይህን ባሪያቸውን አያውቁም እንዴ? ሲጀመር ከሰርጀሪ ጋር ከተጣላሽ ካጠገብሽ ያለው ጓደኛሽ ይሰደባል። ሳራ ላበሻ የጉቺ ፍሬንድ ናት፣ ይሰድቧታል። የሰርጀሪ በጎች አንደኛ ነገር ገርዳሚዎች ናቸው፣ በጎች ናቸው። ምንም አያውቁም፣ አያገናዝቡም፣ ይሉንታ አያውቁም። እንደተበሩ ነው የሚመጡት። ስለዚህ አክሴፕት ማድረግ እኮ ነው ጋይስ። ይሄ እኮ መጠበቅ እኮ ይሄ እኮ መናደድም የለባቸው። የሰርጀሪ በጎች ይሰደባሉ። ዋናው መረገጥ ያለባት ሰርጀሪ ናት እንጂ በጎቹ ብትመቻቸው፣ ብትሰድቢያቸው፣ ብታንቋሻቸው አይገባቸውም እኮ ማሬ። እንዴ ምንም አይገባቸው። እሷ ገብታ እኮ ብታያት በቃ ስታስመስል እያለቀሰች ምናምን እኔ እንደዛ ስሰደብ ጎኔ ቆመልኝ ሰው የለም። እዚህ ቲክቶክ መንደር ላይ ከኔ በላይ የተረገጠ ሰው የለም፣ የተሰደበ ሰው የለም ምናምን ብላ ያን ያዙን በዋን እያነባች ነበረ። ይሄ ሙዳ ነው። ይቺ ሙዳ ናት። ግን ሁሉም ሰው ሚዲያ ላለ ሰው ሊገባው የሚገባው ሰርጀሪ ለብቻዋ ከሁሉም ጋር ባህሪዋ ስለሚያባላት ስለምትጣላ የምታደርገው ምንድን ነው? ከአንቺ ጎን ያሉትን በበጎቿ፣ በሞዴሬተሮቿ፣ በሪከርደሮቿ ማሰደብ ነው። አንቺን ብቻ ሳይሆን ልክ ምንድን ነው የምታደርግሽ መሰለሽ? ከአንቺ ጋር ያሉትን ሰዎች ሪከርደሮች አሉ፣ እያስለጠፈች ታሰድብሻለች። ከዛም ሞዴሬተሮቿ እየገቡ ይሰድቡሻል። ልክ እንደ ጉቺና ሳራ ማለት ይሄ ሰርጀሪ ይሄ ባህሪዋ ነው። እንግዲህ ያልደረሰበት ተራ በተራ እየደረሰበት ነው ማለት ነው። ዛሬ ምን አለፈሽ ጉቺ አንድ ሁለት እየቀጣት ነበረ። በጣም ማለት ካሁን ተናገረች እያልኩ በጣም ተናዳ ነበረ። ግን ስሜቷን ተቆጣጥራ ገብታ ነበረ፣ መልሳ ወጣች እንጂ በጣም አፍንጫዋ ደርሶ እኔ የምፈራው እንደውም ጉቺ እንዳትናገር ነው እኔ የምፈራው ጌታ
ይቀጣጠላል። ምክንያቱም የሰርጀሪ ሞዴሬተሮችና ኮመንት የሚሰሩት እነዚህ በጎቹ ገርዳሚዎቹ ማለት ነው ስለማይሰሙ የበለጠ ነው የሚያቀጣጥሉት። እነሱ ናቸው እኮ የሚያቀጣጥሉት። ገብቶሻል? እሷ ትለኩሳለች ግሩፕ ላይ ፎቶ ለጥፉ፣ እንደዚህ አድርጉ። ምክንያቱም ያ እናንተ ሰርጀሪን እኮ አታውቋትም። ሰርጀሪን እኮ አታውቋትም። ገስኬታ ይሄ ሰርጀሪ ስራ ነው። እንደዚህ የምታደርገው ሳራንም ታሰድባት ሰርጀሪ ናት። በጉቺ በኩል የዲቦራን እህትን የሚያሰደበቻት ሰርጀሪ ናት። ሆን ብላ ነው። ይሄ ስራዋ ነው። ባይዘው ይሄ እንደዚህ ነው የምታረጋችሁ። ነገርኳችሁ። በእኔ እኮ ምሳሌ መውሰድ ትችላላችሁ። የዛኔ ከኔ ጋር ስትጣላ ማንን ነበር ሲሰድቧት የነበሩት? መተው ቱቱን ነበር ሲሰድቧት የነበረው። ከዛም በኋላ አንቺን ከወዳጆች ጋር ማጣላት። ምክንያቱም ይሄ ጓደኝነትን እንትን ጥቅም ወይም የጓደኝነትን ነገር ክብር ስለማታውቀው እንደራሱ አቅልላ ስለሆነ የምታየው በዙሪያሽ ያሉትን ጓደኞችን ማለያየት ነው የምትፈልገው። የሰው ልጅ ስለ ጓደኛ ክብር የሚያውቅ ሰው ነው ስለሌላ ጓደኛ የሚጨነቀው። አንቺ ጓደኛሽን በጣም ስታከብሪ ወይም ስትጠነቀቂ ስለዛ ሰው ጓደኛ በጣም ትጠነቀቂያለሽ። ምክንያቱም ለጓደኛሽ የምትከፊው ነገር አለ፣ የምትፈሪው ነገር አለ እንዲናገሩ። እሷ ይሄን አታውቀውም። ስለዚህ ምስክ አንቺ እሷ ጋር ስትጣይ ቀጥታ የምታደርገው ጓደኞችሽን በዙሪያሽ ያሉትን ሰዎች በእነዚህ በጎች ወይ እኔማ በጎች መቼ ነው ላት የምታወጡት? ላቱ ይሆን እዚህ ላይ ሞላባችሁ። ግን እኮ ልጁ አንቺ አልገባሽም እንጂ ኮሜንት ላይ የሚሰድቧትን ሂዳ ብሎክ የምታደርግ እኮ ናት። ስንት ብዙ ቦልካናለች እኮ ጨርሳ ማን እየፈለገች ለምሳሌ ስለሷ ተሳደብንም ምንም ብለን ጻፍን አይደለም ሂዳ ፈልጋ ኮሜንት ላይ ትቦልካለች። ሌሎች ለምሳሌ ከጉቺ ጋር ካልተጣላች ጉቺ ቤት ሞዴሬተር ካላት እዛ ቤት ገብተሽ እሷን የምትናገራት ከሆነ በኮመንት እዛ ቤት ገብታ ብሎክ ታደርግሻለች እኮ። ይሄን ያህል ስንት እኔና ጉቺን ያጣላችን አልተጣላንም። በእርግጥ መስመራችንን ጠብቀን የተራራቅ ነውና የዛኔ አልነበራችሁ እንዴ? እዛ ቤት ገብቼ ስትነቀኝ ስታባለኝ ስታወጣኝ ከዛም ብሎክ አረገችኝ። ከዛም እኔ በጣም ምክንያቱም እኔ ጉቺን በጣም ነው ማከብራት። ስለማከብራት እንዴ በዚህ ደረጃ እኔ ልትንቀኝ አትችልም። ምክንያቱም አንድ ሰው አንቺን ካከበርኩሽ ስለ አንቺ በእኔ ቤት ማንም ምንም አያገባውም። እኔ ነኝ አንቺን ላስከብርሽ የምችለው። በጣም ተናድጄ በቃ እዚህ ጋር ይቆማል ምናምን ብዬ አቆምኩኝ አይደለ? ግን ድንፋታም ብሆን የደረሰችብኝ ወይ ደግሞ እንደ ሰርጀሪ አይነት ጭንቅላት ቢኖረኝ እርግጠኛ ነኝ ሰርጀሪ አሁን እኔ ቤት እንደዛ ተደርጋ ቢሆን ኑሮ ቀጥታ መታ ትሳደብ ነበር። ታውቃላችሁ፣ ቀጥታ መታ ነበር የምትሳደበው። ቀጥታ መታ ምንም ነገር ሳትል እሷ ቤት አይደለም እኮ ኮመንት እንኳን ከተሰጠኩ ኮመንት አንቺ ቤት ሞዴሬተሮች እያዩ ዝም ይላሉ። አሰደቡኝ ብላ እኮ እንትናን እኮ ቀላል እንትን አትላትም ነበር፣ አታስጨንቃትም ነበር። ዲቦራን ትዝ ይላችኋል። ልክ ነሽ። አንቺ ብቻ ነሽ ያወቅሻት። ይሄ ባሪዋ ነው ሲጀመር፣ ይሄ ባሪዋ ነው ነገርኩሽ። እንኳን አይደለም ብሎክ አይደለም ሪሙቭ እየተደረግሽ እንደዚህ ስገቢ ሪሙቭ እያደረገችን እያስጣችን ቀርቶ አይደለም እንደሱ ኮመንት ስጽፊ ሚት አላስደረግሽም ብላ የምትጮህ ልጅ እኮ ናት። ሲጀመር ስለ ጓደኝነት ምን ታውቃለች? ሰው መቅረብ ስለመቅረብ ምን ታውቃለች? በባይዘዌ ከጓደኞቻችሁ ጋር ብትጣሉ ራሱ ሳትነጋገሩ መዘጋጋት ይቻላል። ሳትነጋገሩ ሚዲያ ላይ ደግሞ ልዘርሽ ዘይኝ ከኪሌ ልካክልሽ ከተባባልሽ ከጓደኛሽ ጋር እንደዚህ ቲክታክ ቤተሰብ ቲክታክ ፍቅር ብለሽ ካልሽ ደግሞ ለእናንተ ራሱ መመክራችሁ በቃ ከተጣላችሁ ሚዲያ ላይ አለማውራት፣ ዝም ማለት። ራሳችሁን የምታስከብሩት በዚህ ነው። የጓደኛን ክብር የምታውቁት በዚህ ነው እንጂ በተጣላሽ ቁጥር ወይም ሰዎች ስላሉሽ ደጋፊ ስላሉሽ የጓደኛሽንም ክብር ማውረድ የለብሽም። የጓደኛሽንም ነገር መናገር የለብሽም። ዝምታ ራሱ መልስ ነው እኮ በቃ። እሺ ልጁ እየበቃ ልውረድ። የሰርጀሪው ዶክተር የምትለው ሞዴሌተር ብትሰጫት ደስ ይለኛል። ቤተሰብ ነች። እሺ እኔ ወደሽ ሰራለሽ